በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስን ገላጭ አድርገን የአራተኛውን ቀን ትምህርት እንጀምራለን። መዝሙረ ዳዊት መዝሙር 145 ቁጥር 8 እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አንተ በሕዝብና በአሕዛብ የተወደድክ የተመረጥክ የተፈቀርክ አምልኮና ስግደትን የምትቀበል ዳርቻህን ያሰፋህ ቤተ ክርስቲያንን ዓለምን የምታካልል አንዲት ማኅበር አድርገህ የመሰረትክ በእኛ ልትገለጥ በሕዝቦች ልትደምቅ የፈቀድክ እግዚአብሔር በሰማይና በምድር ክብር ምስጋና በማደሪያ ላንተ ይሁን። የሁሉ ጌታ እግዚአብሔር ሆይ ያረካህን ያነጻህን የተሳፈርንብህ የተጠለልንብህ የኖርንብህ ምስጢራችን አንተ ስለሆንክ አንተ ታስጀምራለህ፣ አንተ ታስፈጽማለህ። ጅማሬያችን የሚያታግል እሺ ለማለት ዘመናትን የፈጀን ፍጻሜያችን የሚያስፈራን አቅማችንን እየለካን መንገድ ብቀርስ እያልን የምንደነግጥ ነን። አንተ ግን የጅማሬም የፍጻሜም አምላክ ስለሆንክ አልፋ ሆነ ታስጀምራለህ፣ ኦሜጋ ሆነ ታስፈጽማለህና በሰማይም በምድርም ክብር ምስጋና ለአንተ እናቀርብልሃለን። በማዳንህ የተደነቅክ እግዚአብሔር ሰውን ከገዛ ምኞቱ የምታድነው ከጠላትም የምትሰውረው ከክፉዎችም ዓይን የምትሸፍነው ማዳንህ ወደር የሌለው ከእሳት ነጥቀህ የምታወጣ ከትንታግ ውስጥም ነጥቀህ የምትታደግ ስምህ እግዚአብሔር የሆነው በአንተ የዳነው የሚታየው ዓለም በአንተ የተረፈው የሚዳሰሰው የሰው ዘር በሙሉ ለአንተ ክብርን ምስጋናን ቋሚ ምስክር ቋሚ ሐውልት ሆኖ ያቀርብልሃል። እኛም ባሪያዎችህ በማዳንህ እየተደነቅን እናመሰግንሃለን። ሀገርህ ሰፊ የሆነ ግዛትህ ከልካይ የሌለው ስልጣንህ በዚህ ጊዜ ያበቃል የማይባል በሰው ያልከበርክ በሰው ታናሽ የማትሆን በሰው ያልነገስክ በሰውም የማትሻር ኮንትራት ባንተ ዘንድ የሌለ ጠባይ ህልውና ስልጣንህ አገዛዝህ ክብርህ ዘላለማዊ የሆነ አባታችን አምላካችን ንጉሳችን ሆይ ክብራችን ስለሆንክ እናመሰግንሃለን። ሰንሰለታችንን የቆረጥክልን ከታሰርንበት ነገር ሁሉ የፈታህን ባስፈሪው ቀን ድፍረት በተዘጋውም ደጅ በር በሚያስጨንቀውም መንገድ ጎዳና የሆንክልን አንተ እውነታችን እብለት የሌለህ አንተ ሕይወታችን መጥፋት የማይነገርልህ አንተ መንገዳችን የማታሳስተው ሆይ በሰማይና በምድር ክብር ምስጋና ለአንተ እናቀርብልሃለን። የሃሌሉያን ምስጋና የምትቀበለው በአፈ መላእክት የተወደስከው በአፈ ጻድቃን ተለምነ መልስ የምትሰጠው የማርያም ልጅ ኢየሱስ ክርስቶስ የከበርከው የቤተልሔሙ ሕፃን የግብፁ ስደተኛ የቆሮንቶሱ ባሕታዊ የቀራንዮ በግ የትንሣኤው አንበሳ ኢየሱስ ክርስቶስ ጌታችን ሆይ በሰማይ በምድር ክብር ምስጋና ለአንተ እናቀርብልሃለን።
ስምህ ያቆማል፣ ክብርህ ያኖራል፣ እጅህም ያጠግባል፣ ቃልህም ይፈታል፣ ትእዛዝህም ነፃ ያወጣል። አንተ ስትናገር ሞት ይደነግጣል፣ ደዌ ይነቀላል፣ ቋጠሮም ይፈታል፣ መርዝም ይረክሳል። አጋንንት መድረሻ ያጣሉ፣ ሲኦልም ይበረበራል። የወህኒው ደጃፍ ይሰበራል፣ ሰንሰለትም ይቀልጣል፣ እግረ ሙቅም ይሰባበራል። ወጥመድ አሽክላ ሁሉ መድረሻ ያጣል። የዘመናት ቅዱስ እግዚአብሔር ሆይ ዛሬም በጽድቅ እንድትነሳ ደዌያትንና አጋንንትን የክፋትን ምክር ሁሉ ልትሽር ደግሞ የሥልጣን ቃልህን እንድታሰማ እኛ ባሪያዎችህ እንማልድሃለን። ሰውን የምትወድ አምላካችን እግዚአብሔር ሆይ እንደ ቸርነትህ ድካማችንን፣ ዝለታችንን፣ ተስፋ መቁረጣችንን፣ የዘመን ምርኮኛ መሆናችንን፣ ከአንተ ይልቅ ሰውን ለማስደሰት መኖራችንን፣ ትርፍና ኪሳራችንን መለየት የማይችል ባካና አእምሮ መያዛችንን ሁሉ በነበር እንድታስቀርልን አዲስ ሕይወትን፣ አዲስ ምዕራፍን፣ ማንም ያለበሳትን ነጭ ሸማ እንድታለብሰን አንተን የሚመስል ሕይወት፣ አንተን የሚገልጥ አኗኗር እንዲሆንልን እኛ ባሪያዎች በጽኑ እንለምንሃለን። ስለ ቸርነትህ የዘካርያስን ልመና በቤተ መቅደስ የሰማ ጸሎቱንም በምሽት የመለስክለት ምሽት የሌለብህ ሰርኩን ማለዳ የምታደርግ ብዙ በመጠበቅ ዮሐንስን የመሰለ መጥምቀ መለኮትን፣ ዮሐንስን የመሰለ ባሕታዊን፣ ዮሐንስን የመሰለ ድንግል፣ ዮሐንስን የመሰለ ቅዱስ፣ ዮሐንስን የመሰለ ከፍጥረት የሚመስለው የሌለ እርሱን በመጠበቃቸው እንዲያገኙ ያደረግ የዘካርያስ አምላክ የኤልሳቤጥ አምላክ አንተን መጠበቅ ትርፋለውና በሰማይም በምድርም ክብር ምስጋና ለአንተ እናቀርብልሃለን። የእስራኤል ቅዱስ እግዚአብሔር ሆይ ቃልህን ሀብትና ንብረት ወርቅና አልማዝ ማርና ወለል አድርገህ የሰጠህን የቃልህ ሀብትነት ባይረዳንም ቃልህ ግን ሰማይን ያለ ምሰሶ ያጸና በምድር ላይ የምንራኮትለትን ሀብትና ንብረት ያስገኘ ሁሉን ያመጣ ሁሉን ሊያሳልፍ የሚቻለው ነውና አቤቱ ሆይ በአደራ ስለተሰጡን ቃሎች ምስጋና እናቀርብልሃለን። የተወደድከው ጌታችን ሆይ እንደ ቸርነትህ እኔን ባሪያህን እነዚህን ባሪያዎችህን ድምፅህን በዚህ ምሽት በዚህ ቀን የሚሰሙትን ሁሉ በሰማያዊ በምድራዊ በረከትህ አቤቱ እንድትባርከን እንጸልያለን። የተወደድክ ጌታ እግዚአብሔር ሆይ ቅዱስ መልአክህን እንድትሰደው ወህኒውን ደግሞ እንዲበረብረው ምርኮኞችና እስረኞችንም ነፃ እንዲያወጣ ብሩክ መልአክህን እንድትልክ በሽተኞችን የተጫናቸውን የክፉን ኃይል ሁሉ የደዌን ኃይል ሁሉ መጥቶ እንዲያስነሳቸው ዛሬ ውሃው እንዲናወጥ ፈውስም እንዲሆን መጻጎች አልጋቸውን ተሸክመው እንዲዘሉ ለአንተ ክብርና ምስጋናን እንዲያቀርቡ እንለምንሃለን። ቅዱስ ጌታችን ሆይ ስለ ቸርነትህ እንዲሁ አልኖርንም። ዋጋ ስለተከፈለለት ሕይወታችን ሁል ጊዜም ጠንቃቆች፣ አስተዋዮች፣ የምንረግጠውን እምናይ እንድታደርገን አቤቱ እንማልድሃለን። በዋጋ ተገዝተን በነፃ ከመቅረት እንድትጠብቀን እኛ ባሪያዎች ደጅ እንጠንሃለን። ስለ ቸርነትህ ስለ ምሕረትህ ታላቅነት እኛን ባሪያዎችህን ትውልዳችንን ሁሉ አቤቱ ባርክልን። ይችን ሀገር የሚረከቡትን ሕፃናትን ወጣቶችን እንድትባርክ ጎልማሶችን መልካም አሻራ አኑረው በውስጣቸው ያለውን ጥበብና አቅም ለትውልድ አስረክበው ሽማግሌዎች መርቀው መንገድ መርተው ክፉዎችን አመፀኞችን ገስጸው አላዋቂዎችን ታሪክ አስጠንተው እንዲያልፉ አቤቱ በጽኑ እንጠይቀሃለን። በፊትህ በቆምን ጊዜ እንድናስባቸው ያዘዙንን ሁሉ አቤቱ በቸርነትህ አስባቸው። አምላካችን ሆይ የወንጌል አገልግሎትን የሚያግዙትን ድምፅህ በዓለም ዳርቻ ሁሉ እንዲሰማ ሕይወታቸውን፣ ዘመናቸውን፣ አቅማቸውን ሁሉ የሰዉትን ሁሉ በማይረሳ አእምሮ አቤቱ አስብልን። በሰላም ጀምረን እንድንፈጽም ጥበቃህ በዙሪያችን
ማዳን ምሕረት በመካከላችን ትሁንልን። ሁለት አፍ ካለው ሰይፍ ይልቅ ቃል ያለህ አማኑኤል ሆይ አቤቱ ይቅር በለን። የአለቆቻችን ሁሉ አለቃ፣ አዛዦችን ሁሉ የምታዝ አማኑኤል ሆይ አቤቱ ይቅር በለን። የቅዱሳን ርስታቸው፣ የጻድቃን ሀገራቸው አማኑኤል ሆይ አቤቱ ይቅር በለን። በመቅደስህ ያለኸው ሕዝብህን በቤትህ የቀጠርከው አማኑኤል ሆይ አቤቱ ይቅር በለን። ወደ አንተ የቀረቡትን እጅግ የምትቀርባቸው የምትወዳጅ አማኑኤል ሆይ አቤቱ ይቅር በለን። በድንኳንህ የእልልታ ድምፅ የሚሰማ በአፈ መላእክት የምትወደስ አማኑኤል ሆይ አቤቱ ይቅር በለን። የእስራኤል ጌጣቸው የምንዱባን እረፍታቸው አማኑኤል ሆይ አቤቱ ይቅር በለን። ለእኛ አምላካችን ተብለ የተጠራ የምንኮራብህ በጠላት ፊት ሰይፍና ጋሻችን አማኑኤል ሆይ አቤቱ ይቅር በለን። እኛን ስታየን ደስ የምትሰኘው የምትወደን አማኑኤል ሆይ አቤቱ ይቅር በለን። ለጥቅማችን የምታስተምረን የምትመክረንና የምትቀጣን አማኑኤል ሆይ ወላጅ እንደሌላቸው ልጆች ያልተውከን አቤቱ ይቅር በለን። ምስጋና ጽንፍ የሌለው የክብርህን ያህል የዘመረልህ አንድም ፍጥረት የሌለ አማኑኤል ሆይ ይቅር በለን። ታላቅነትህ የማይደረስበት ከፍታህ መለኪያ የሌለው አማኑኤል ሆይ አቤቱ ይቅር በለን። የጽድቅ ቃል ያለ ከአፍህም የሚፈውስ የዘላለም ሞትን የሚሽር ቃል የሚወጣ አማኑኤል ሆይ አቤቱ ይቅር በለን። በፍርድ የተደነቅከው የድሃን እንባ የምታብሰው ለምስኪኗ ሞገስ የምትሆነው አማኑኤል ሆይ አቤቱ ይቅር በለን። ውሃው የማያሰጥም የመሬት ስበት የማይዝ ከፍታዎች የከፍታ መግለጫ የማይሆኑልህ ከውቅያኖስ ይልቅ የጠለቅከው አማኑኤል ሆይ አቤቱ ይቅር በለን። በምንጣፋችን ዘወትር ለመተኛት ብለን እንቅልፍን አተን፣ ለመራመድ ብለን ጉልበትን አተን፣ ለመኖር ብለን ተስፋን አተን ለምንኖረው ለእኛ ለባሪያዎችህ ደግሞ ዛሬ ሕይወትንና ዘመንን የሚለውጥ አዲስ ቅብአትን እንድታፈስልን፣ ማቃችንን ቀደ ወርቅ እንድታለብሰን፣ ሐዘናችንን ወስደ ደስ እንድታሰኘን አቤቱ እንማልድሃለን። ሀገራችን ኢትዮጵያን እንድታስባት በየስፍራው ያለውን የሚፈሰውን ደም በቃ እንድትል፣ የሚታገተውን ወገናችንን ወጥቶ ለመግባት ያልቻለውን ሕዝባችንን በይቅርታ እንድታስታውሰው እንማልድሃለን። ከዘረኝነት የተፈታን ነፃ የወጣን እንድታደርገን፣ ለምድር ገዢዎች ሎሌ ከመሆን ያንተን መንግሥት ክደን ለምድር ነገሥታት ከማደር አንተንም ደግሞ በምድራዊ ዘር፣ በምድራዊ ጎሳ፣ በምድራዊ ቋንቋ፣ በምድራዊ ባለጠግነት፣ በምድራዊ ስልጣን ከመለወጥ እንድጠብቀን ጌታ ሆይ አንሶ ከመኖር እንድታወጣን በጌታችን በኢየሱስ ክርስቶስ እንማልድሃለን። ለዓለምና ለዘላለሙ ስምህ ብሩክ ቅዱስ ይሁን። በኢየሱስ ክርስቶስ በጌታችን ከመንፈስ ቅዱስም ጋር ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል የሚል ነው። እግዚአብሔር ዕውርነታችንን የመሰናክል ድንጋይ ለማስቀመጥ አይጠቀምበትም። በዕውሮች ፊት እንቅፋትን የሚያስቀምጡ የሰው ልጆች ናቸው። እግዚአብሔር ግን የዕውር በትሩ ነው። ዕውር በትሩን እንደማይጥል የሰው ልጅም እግዚአብሔርን መሪውን መጣል የለበትም። የሞት ነው፣ የሞትን ቀን አይደለም። እግዚአብሔርን የረሳን ቀን ነው።
ከቤታችን ስንወጣ ያልያዝናቸው ነገሮች ለመንገዳችን ፍርሃት ይሆናሉ። መታወቂያ ካልያዝን፣ ስልካችንን ካልያዝን፣ የጉዳያችንን ሰነድ ካልያዝን መንገዳችን ቢፈጸምም ደስታ የለውም፣ ድፍረት የለውም። እግዚአብሔር የመንገዳችን ሰነድ ነው። እግዚአብሔር የመንገዳችን መታወቂያ ነው። እግዚአብሔር የመንገዳችን በትር ነው። እግዚአብሔር እውርነታችሁን አምጡ ብርሃኔን ልስጣችሁ የሚል አምላክ ነው። ውጫዊ እውርነት ያለ ፈቃድ ሰው የተሸከመው ነው። እንደውም ውጫዊ ግርዶሽ ያላቸው አይነ ስውራን ስውር አይን ያላቸው ነው የሚባሉት። እጅግ ጥበበኞች ናቸው። አይምሯቸው የበራ ነው። ብዙ ዕውቀት፣ ብዙ ቅኔ፣ ብዙ ፍልስፍና፣ ብዙ እይታ ከነርሱ ይገኛል። መጽሐፉ እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል ሲል ዕውሮች የሚላቸው ጥበብ የለሾችን ነው። ያነጋገር ጥበብ የሌላቸውን፣ ያኗኗር ጥበብ የሌላቸውን፣ የአምልኮ ጥበብ የሌላቸውን፣ የምስክርነት ጥበብ የሌላቸውን፣ የአገልግሎት ጥበብ የሌላቸውን፣ የፍቅር የግንኙነት ጥበብ የሌላቸውን፣ የማህበራዊ ሰብዕና ጥበብ የሌላቸውን እነርሱን ዕውሮች ይላቸዋል። እነዚህን እግዚአብሔር ጥበበኞች ያደርጋቸዋል። ጥበበኛ መሆን፣ ጥበበኛ አለመሆን የኛ የፈቃድ ውጤት ነው። ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል ነው የሚለው። ጠቢቡ ሰለሞን ረጅም ዘመን መግዛትን፣ በወርቅና በብር መትረፍረፍን፣ የሕዝብን ይሁንታና ተቀባይነት ተወዳጅነት ማግኘትን አልለመነም። የለመነው ጥበብን ነው። ጥበብ ካለ መግዛት ቀላል ነው። ጥበብ ካለ መኖር ቀላል ነው። ጥበብ ካለ በህብረት ውስጥ በሰላም ማለፍ ቀላል ነው። ያለ ጥበብ የሚደናገሩ ብዙዎች ናቸው። ጥበብ የሌለው ሰው ደንባራ ነው። ጥበብ የሌለው ሰው ዘመኑን የሚጨርሰው በመከለስ ነው። ጥበብ የሌለው ሰው የሁል ጊዜ ተማሪ ነገር ግን የማያስተውል ነው። ጥበብ የሌለው ሰው በዋጋ የሚማር ከቁስሉም ደግሞ የማይማር ነው። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። ከጥበብ ባሻገር የሚኖሩ ዕውራን ናቸው። ኢየሱስ ክርስቶስ ጥበብ ነው። እሱን ማመን የማይፈልጉ ዕውራን ናቸው። የእግዚአብሔር ቃል ጥበብ ነው። ቃሉን ማንበብ፣ ቃሉን መስማት፣ ቃሉን መወያየት፣ ቃሉን ማመንዠግ ጥበብ ነው። ይሄንን ማጣት ዕውርነት ነው። ይህንን ዘመን ስናየው የሰው ልጆች ዋዛ ፈዛዛ ለሆነው ነገር የተገዙበት፣ ለጥበብ ያረፈዱበት ዘመን ነው። ለብዙ ነገሮች ጊዜ አለን፣ ለጥበብ ጊዜ የለንም። ጥበብ የምንለው ነገር በየምሽት መርሃ ግብሩ አንዳንድ ሰዎች ቆመው ሕዝብን የሚያጫውቱበት አይደለም። ጥበብ የምትቀዳው ከእግዚአብሔር ዙፋን ስር ነው። እግዚአብሔር የሌለበት፣ እግዚአብሔር የማይከብርበት፣ የእግዚአብሔር ስም የማይጠራበት ጥበብ የተባለው ነገር ሁሉ ሰሙ እንጂ ወርቁ አይደለም። ሰው ሰራሹ እንጂ እውነተኛው አይደለም። የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። እግዚአብሔርን የማይፈራ ከሆነ የትኛውንም ዲግሪ ቢጭን፣
የትኛውንም ዕውቀት ጨበጠ ተብሎ ዓለም ቢያጨበጭብለት ገና ሃሁ አላለም። ገና የሕይወት ሀሌታ ላይ አልደረሰም። ጥበብ የሕይወት ደጃፍ ናት። ጥበብ የሌለው ሰው መኖር አልጀመረም። መኖር የሚለካው በከመርነው ቁጥር አይደለም፣ በዕድሜ ቁጨት አይደለም። ጥበብ እግዚአብሔርን፣ ጥበብ ቃሉን፣ ጥበብ ቤተ ክርስቲያንን፣ ጥበብ አገልጋዮችን በማወቅ ሕይወት ትጀምራለች። ብዙ ሰው እግሩን እንደመራው ነው የሚጓዘው። አእምሮውን የሚመራው እግሩ ነው። እግሩ የደረሰበትን ቦታ ማሰብ ይጀምራል። እንዲህ አይነት ተንከራታች እንጂ መንገደኛ አይደለም። ያሰብነው ጋ ነው እግራችን መድረስ ያለበት። እግራችን የደረሰበት ቦታ ማሰብ የምንጀምር ከሆነ ይሄ አደገኛ ነው። ከቤታችን ስንወጣ የት እንደምንሄድ ተምነን ለክተን እንወጣለን። ስለዚህም ዝናብና ፀሐይ ካለ ጥላ እንይዛለን። ለመሳፈሪያ ይህን ያህል ያስፈልገኛል ብለን ዋጋ እንተምናለን። ጥበብ ያለው ሰው ደርሶ የሚያስብ ሳይሆን አስቦ የሚደርስ ነው። እግዚአብሔር የሰጠን ሕይወት ንዝህላል አይደለችም። እግዚአብሔር የሰጠን ሕይወት ግብታዊ አይደለችም። እግዚአብሔር የሰጠን ሕይወት ጨፍነን የምንተኩሳት ኢላማ አይደለችም። እግዚአብሔር የሰጠን ሕይወት ስንደርስ የምናውቃት ምስጢርም አይደለችም። እግዚአብሔር የሰጠን ሕይወት የተተመነች ናት። ነገ ያለችው በዛሬ እጅ ላይ ነው። ነገን የምንሰራትም የምናፈርሳትም ዛሬ ላይ ነው። አዎ እግዚአብሔር የነገ ወራሾች የሚያደርገን በጥበብ መክሊት ነው። ጥበብ የሌለው ሰው ዛሬንም ነገንም የከሰረ ነው። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። ዕውሮች የተባሉ እነማን ናቸው? ባለፉት ጊዜያት አንደኛ አላዋቂዎች፣ ሁለተኛ ሞኞች፣ ሶስተኛ የማያስተውሉ አልን። ዛሬ የምናየው አራተኛው ያላቸውን የማያዩ ያላቸውን የማያዩ ያላቸውን የማያዩ ዕውሮች በመንፈሳዊ ግርዶሽ በልብ ጨለማ ውስጥ የሚያልፉ የዋሻ መንገደኞች ናቸው። ያላቸውን የማያዩ እነማን ናቸው? ምንድነው መገለጫቸው? ያላቸውን የማያዩ የሚፈልጉትን አያውቁም። አንዲት እርጉዝ ሴት ምን እንዳማራትና ምን እንደሚያሳርፋት ማወቅ እስኪሳናት ድረስ የስሜት መዘበራረቅ፣ የተፈጥሮ ግጭት ይገጥማታል። ልክ እንደዚሁ የማይወለድ ልጅ አርግዘው የሚቅበጠበጡ ሰዎች አሉ። እነኚህ ሰዎች ይህንንም ብናቀርብላቸው ያንንም ብንደምርላቸው አያርፉም። ለምን ስንል የሚፈልጉትን አያውቁም። እስቲ ማስታወሻችሁ ላይ የምትፈልጉት ነገር ምንድን ነው? በትክክል አስቀምጡት። እግዚአብሔር የሚያግዘው ምኞታችሁን ሳይሆን ራእያችሁን ነው። ምንድን ነው የምትፈልጉት? በትክክል የምትፈልጉትን ነገር በትክክል ካወቃችሁ በእግዚአብሔር ቃል ይታረማል፣ በመምህራን ምክር ይጎለብታል፣ በመንፈስ ቅዱስ ኃይል ይፈጸማል። ያላቸውን የማያዩ የሚፈልጉትን አያውቁም። የሚፈልጉትን የማያውቁ ሰዎች ለሰው ማለቅ ምክንያት ሊሆኑ ይችላሉ።
የሚፈልጉትን የማያውቁ ሰዎች የኔ የደስታዬ ባላጋራ የገሌ መኖር ነው ብሎ ሊያስቡ ይችላሉ። የሚፈልጉትን የማያውቁ ሰዎች እንደ መንፈቅ ልጅ ሁሉን ላፌ የሚሉ እንደ ሕፃን በሰው እጅ ሁሉ ያለው የሚያምራቸው ናቸው። በእግዚአብሔር ዘንድ በሰውም ዘንድ ክብር የሚኖረን አጭሩን ዘመናችንን የምናጣፍጠው የምንፈልገውን ስናውቅ ነው። ምንድነው የምንፈልገው? አብዛኛው ሰው የሚፈልገውን ነገር ያለየ ነው። የሚፈልጉትን ነገር ማወቅም እንደዚሁ ቀላል አይደለም። ረድኤተ መንፈስ ቅዱስ የሚያስፈልገው ነው። ያላቸውን የማያዩ ሰዎች ዕውሮች ናቸው። እግዚአብሔር የሰጠን አካል የማመስገኛ ርዕሳችን ነው። በዙሪያችን ያለው የሰው ወገን የማመስገኛ ርዕሳችን ነው። የሚወጣው ፀሐይ፣ የሚነፍሰው አየር፣ እግዚአብሔር ለሀገራችን የሰጠው አየር ንብረቱ የምስጋና ርዕሳችን ነው። ማመስገን ግን የማየት የመቁጠር ውጤት ነው። የማያይ ሰው አያመሰግንም። የማይቆጥር ሰው አያመሰግንም። በእውነት ያለንን ነገር መቁጠር ብንጀምር የጎደለን ይጠፋን ነበረ። በዚህ ዘመን እግዚአብሔር ሁሉ ካላቸው ሰዎች ሳይሆን ምንም ከሌላቸው ሰዎች ምስጋና እየተቀበለ ነው። ከጠገቡ ሳይሆን ከተራቡ ሰዎች ምስጋና እየተቀበለ ነው። ሙሉ አካል ካላቸው ሰዎች ሳይሆን አካላቸውን ካጡ ሰዎች ምስጋና እየተቀበለ ነው። አንዳንድ ሰዎች ገንዘብ አላቸው፣ አንዳንድ ሰዎች ደግሞ እግዚአብሔር አላቸው። የሕይወት እረፍት ያለው ጸጋውን በመያዝ አይደለም፣ ባለጠጋውን በመያዝ ነው። እንኳን ምድራዊ እሴት ምድራዊ ስኬት ይቅርና የመንፈስ ቅዱስ ጸጋዎች የሚባሉ እነርሱ እንኳ የደስታ ምንጭ አይሆኑም። የደስታ ምንጭ ጸጋ ሳይሆን ባለጸጋው እግዚአብሔር ነው። ብዙዎች በጸጋቸው፣ ብዙዎች በስኬታቸው፣ ብዙዎች በውጤታቸው መደሰት ይፈልጋሉ። ደስታ ግን የመንፈስ ቅዱስ ፍሬ ነው። ፍሬ የሁለት ነገሮች ህብረት ነው። ልጆችን ስናይ የሁለት ነገሮች ህብረት ናቸው፣ የአንድነት ውጤት ናቸው። ሰውና መንፈስ ቅዱስ ሲያብር ፍሬው ደስታ ነው። ፍሬው ሰላም ነው። ፍሬው ራስን መግዛት ነው። ፍሬው የዋህነት ነው። ፍሬው እምነት ነው። ያላቸውን የማያዩ ዕውሮች ናቸው። ያላቸውን የማያዩ ልካቸውን አያውቁም። ድንበራቸውን አያውቁም። በንጉሱ ዘመን 2 ክፍለ ሀገር 2 ጠቅላይ ግዛት ርስታቸው ሆኖ የድሃ 100ና 200 ካሬ የሚነጥቁ ራሶችና ደጃዝማቾች ነበሩ። ለድንበራቸው ወሰን የለውም። የዛ ሁሉ ግፍ ምን አመጣ ስንል ሁሉንም ተነጥቀው መጨረሻ በሞት የሚጠናቀቅ ሆነ። ዛሬም ልካቸውን የማያውቁ ሰዎች አሉ። ልኬ ምንድን ነው? አልጠግባይ ሲተፋ ያድራል ይባላል። በመጠኑ ያልበላ ሰው ሌሊቱን በሙሉ ሲታወክ ነው የሚያድረው። ሽቅብ ቁልቁል ሲል ነው የሚያድረው። ልካችንን የማናውቅ ከሆነ ምግብ ራሱ ገዳይ ነው። በረከት ራሱ ገዳይ ነው። ገንዘብ ራሱ ገዳይ ነው። ልክን ማወቅ ያስፈልጋል። ባለጠጎች ልካቸውን አላውቅ ብለው የዓለምን ስልጣን እንጨብጥ ሲሉ ይሄው በዓለም ላይ የሚሆነውን ነገር እያየን ያለ ነው።
ባለጠጋ መሆን ማለት ባለስልጣን የመሆን መንገድ ነው ማለት አይደለም። እግዚአብሔር ለሁሉም አደላድሏል። ለአንዱ ስልጣንን፣ ለአንዱ ገንዘብን፣ ለአንዱ ክህነትን፣ ለአንዱ ንግስናን። ልካቸውን የማያውቁ ሰዎች እውሮች ናቸው። ያላቸውን አያዩም። በሌላው እጅ ያለው ነው የሚያምራቸው። የሰው ልጆችን ታሪክ ስንመለከት እነ ኦዚያንን ስንመለከት የንግስና ስልጣን ነበራቸው። ቤተ መቅደስ ገብተን ካላጠንን አሉ። ውጤቱ ግን በለምጽ መመታት ሆነ። የቤተ ክህነት ሰዎች ደግሞ ምድራዊ ስልጣን ያምራቸዋል። ልክን አለማወቅ፣ ባልተሰጠን ቦታ ላይ ውጤታማ አይደለንም፣ ትርፍነን፣ በውርደት የምንፈጽምነን። በተሰጠን ቦታ ላይ ፈርጥነን፣ ጌጥነን፣ ኃያልነን። ያላቸውን የማያዩ እነርሱ ልካቸውን አያውቁም። ይህ ብቻ አይደለም፣ ያላቸውን የማያዩ የጎረቤታቸውን ያያሉ። ሁል ጊዜ የሌላው ሰው ድምቀት፣ ሁል ጊዜ የሌላው ሰው ማግኘት፣ ሁል ጊዜ የሌላው ሰው ውጤታማነት ነው የሚታያቸው። በእውነት ካየነው እንደኛ ቤት ሙሉ የለም፣ እንደኛ ቤት የሚያምር የለም። እግዚአብሔር እንደሰጠን ትዳር የተዋበ የለም። እግዚአብሔር የሚሰጠን ስጦታ የማይኮረጅ ነው። እግዚአብሔር የሚሰጠን ስጦታ ኮፒ የማይደረግ ነው። ያንቺን ትዳር ያንተን ትዳር የሚመስል በዓለም ላይ የለም። ያንቺን ልጅ ያንተን ልጅ የሚመስል በዓለም ላይ የለም። ያንተን እናት ያንተን አባት የሚመስል በዓለም ላይ የለም። እግዚአብሔር የሚሰጠን ስጦታ የማይደገም ነው፣ ኮፒ የማይደረግ ነው። ስለዚህ የጎረቤታችንን በማየት ያለንን ነገር እንዳናጣው መጠንቀቅ ያስፈልጋል። ዛሬ በሰዎች ሕይወት ውስጥ ነው ስንዋኝ የምንውለው። ቀኑን በሙሉ ስለማናውቃቸው፣ በፍርድ ቀን ስለማንከሰስባቸው ሰዎች ስንከራከር፣ ሐሳብ ስንሰጥ፣ ስንፈርድ ነው የምንውለው። ለማንበብ ጊዜ የለንም። ለማንበብ አይናችን መነጽር ፈላጊ ነው። ሐሜት ለማንበብ ግን ጤነኛ ነው። የሚበጀውን የማያውቅ ትውልድ የሞት ጎረቤት ነው። ለእንጀራው እየለመነ ለቃለ እግዚአብሔር የሚለመን ትውልድ ያልታደለ ትውልድ ነው። የቃሉ ረሃብ የሚመጣበት ዘመን ይመጣል። ከውሃ ይልቅ ከእንጀራ ይልቅ የእግዚአብሔር ቃል ውድ የሚሆንበት ዘመን ይመጣል። እግዚአብሔር ዛሬ ብሉኝ ብሉኝ የሚለውን ይህንን ቃሉን የሚያስከብርበት ዘመን ይመጣል። ለዕለቱ ከተመገባችሁ በኋላ ለስንቅ የሚሆናችሁን ቋጥሩ። በደግ ቀን ያላስቀመጡት ለክፉ ቀን አይተርፍም። ያላቸውን የማያዩ የነርሱ የተሻለ መሆኑን የማያስተውሉ ናቸው። እግዚአብሔር የሰጠን ጸጋ፣ እግዚአብሔር የሰጠን ማደሪያ፣ እንጀራ የምናገኝበት ነገር የተመረጠ ነው፣ ልዩ ነው። የሚደንቅ እኮ ነው። እግዚአብሔር የሰውነት ክፍሎቻችንን የገቢ ምንጮቻችንን ያደረገው። አንዳንዱ ሰው የሚኖረው በእጁ ነው። አንዳንዱ በእግሩ ኳስ ጠልዞ በሚሊዮን ይቀበላል። እግዚአብሔር የአካል ክፍሎቻችንን የገቢ ምንጮቻችን የእንጀራችን መገኛ ነው ያደረገው። ስለዚህም እኛ ጋር ያለው ማንም ጋር የሌለ የተሻለ ነው። ሙያችሁን ልትወዱት ይገባል። ጠዋት ስትነሱ ደግሞ ነጋ ወደ ስራ ሊሄድ ነው አይባልም። ወደ ስራ ለመሄድ ቢያንስ ጤና አላችሁ፣
ቢያንስ የምትሰሩት ነገር አላችሁ። ተመስገን ጌታዬ፣ ከሰይጣን ፈተና የምድንበትን አሁን ጸሎትን፣ ቀጥሎ ደግሞ ስራን ትሰጠኛለህ፣ ተመስገን ማለት አለባችሁ። ስራ የፈታ አእምሮ የሰይጣን ወርክሾፕ ነው ይባላል። ስራዎቻችንን ልንወዳቸው ይገባል። ስጦታዎቻችን ናቸው። የሰው ልጅ የተፈጠረው ለመስራትም ነው። አዎ ያላቸውን የማያዩ የሌላው ደስታ የነርሱ ላይሆን፣ የሌላው ስኬት የነርሱ ላይሆን የራሳቸውን ያጡታል። ያላቸውን የማያዩ ሰዎች ደስታ የላቸው። ደስታቸውን አንድ ነገር ላይ አስቀምጠውታል፣ ሩቅ ዘመን ላይ ወርውረውታል። ደስታ የድምር ውጤት አይደለም። ደስታ ግኝት የሚያስገኝልን ነገር አይደለም። ደስታ የስኬት ውጤትም አይደለም። ደስታ ውሳኔ ነው። ለመደሰት ቦታው አሁን፣ ጊዜው አሁን፣ ቦታውም እዚህ ነው። ሁል ጊዜ በጌታ ደስ ይበላችሁ ተብሏል። ሁል ጊዜ በልጅ ደስ አይልም። ሁሌ በትዳር ደስ አይልም። ሁሌ በሀገር ደስ አይልም። ሁሌ በሚመሩን ደስ አይልም። ሁሌ በገንዘብ ደስ አይልም። ሁሌ በሚበላ በሚጠጣ ነገር ደስ አይልም። ሁሌ በሊቅነት ደስ አይልም። ሁልጊዜ በጌታ ደስ ይበላችሁ። ያላቸውን የማያዩ ሰዎች ሀብት ይዘው ሀብት ያምራቸዋል። ትዳር ይዘው ትዳር ያምራቸዋል። እዚህ ወልደው እዛ ቤት ደግሞ መውለድ ይፈልጋሉ። ያለውን የማያይ ሰው ያልታደለ ነው። አለው ነገር ግን የለውም። ኖሯቸው እንደሌላቸው የሚኖሩ ሰዎች አሉ። ሳይኖራቸው ደግሞ እንዳላቸው የሚኖሩ ሰዎች አሉ። ያላቸውን የማያዩ ጥያቄና መልሱ ተለዋውጦባቸዋል። ጥያቄው መልስ ሆኖባቸዋል። መልሱ ደግሞ ጥያቄ ሆኖባቸዋል። ያላቸውን የማያዩ በድህነት ይኖራሉ። በዓለማችን ላይ የነዳጅ ጉድጓዶች የተገኙት እላዩ ላይ የሚኖሩ ረሃብተኛ ድሆች ከነበሩበት መሬት ላይ ነው። እንኳን እነርሱን የልጅ ልጃቸውን ባለጠጋ የሚያደርግ ሀብት ላይ ተኝተው ነበረ፣ ግን አያውቁትም ነበረ። ኢትዮጵያ ያላትን ያላየች ሀገር ስለሆነች ድሃ ናት። አጋር ውሃ በፈለገች ጊዜ እግዚአብሔር ውሃ በማፍለቅ አይደለም የረዳት፣ የውሃው ጉድጓድ አጠገቧ መሆኑን እንድታይ ዓይኗን በመክፈት ነው ያገዛት። የውሃው ጉድጓድ አጠገባችን ነው ያለው። እግዚአብሔር ውሃ በማፍለቅ አይደለም የሚረዳን፣ ያለንን ነገር የተሰጠንን ነገር እንድናይ ዓይኖቻችንን በማብራት ነው የሚረዳን። ያላቸውን የማያዩ በምሬት ተሞልተዋል። ሁል ጊዜ ሐዘንተኞች ናቸው። ሁል ጊዜ ብስጮች ናቸው። ሁል ጊዜ የኔ ነገር የሚል ዘፈን የሚዘፍኑ ናቸው። ምሬት፣ መራራነት፣ ራስን እየመረዙ መግደል የበረከትን ቀን መርገም ማድረግ ነው። ያላቸውን የማያዩ አጠገባቸው ያለውን ሰው ያሰቃያሉ። እነኚህን ሰዎች ይሄ እኮ አለ ይሄ እኮ አለሽ ብትሏቸው በፍጹም ሊገባቸው አይችልም። ምክንያቱም ሰይጣን የሚነግራቸው ምንም የላችሁም ብሎ ነው። ክህደት ማለት እግዚአብሔር የለም ማለት ብቻ አይደለም። ተቀብሎ እንዳልተቀበለ መኖር፣ ተቀብሎ እንዳልተቀበለ አለመስጠት፣ አስራት በኩራት አለማውጣት፣ የድሃ መባ አለመስጠት፣ እሱ እግዚአብሔር የለም ብሎ መካድ ነው።
እግዚአብሔር የለም ብለው የሚኖሩ አሉ፣ አለ ብለው ደግሞ በስራቸው የሚክዱት አሉ። ያላቸውን የማያዩ አጠገባቸው ያለውን ያሰቃያሉ። አንዳንድ ሰዎች ከእስር ቤት ይልቅ ይከፋሉ፣ ከወህኒ ጠባቂ በላይ ያሰቃያሉ። ታስረው ሌላውንም እስረኛ ያደርጋሉ። ምድር እነማን እንደሚኖሩባት አስቀድማ ብታውቅ ኖሮ አትፍጠረኝ ብላ እግዚአብሔርን ትለምነው ነበር ይባላል። ዛሬ ምድር የተሸከመችው ብዙ ነው። እግዚአብሔር ምድርን ስላጸናት ጸንታለች። ይህንን ዘመን ስታዩት ያለ መርካት ዘመን ነው። ሁሉም ሰው መታዘዝ የማይፈልግበት አዛዥ መሆን የሚፈልግበት ነው። ሁሉ ሰው ሚሊዮነር መሆን የሚፈልግበት ነው። ይሄ ዘመን የሰው ልጆች በንብረት አምልኮ የተለከፉበት ዘመን ነው። ኖሯቸው ለመስጠት ሳይሆን ኖሯቸው ድሆችን፣ ምስኪኖችን በበላያቸው ላይ ለመቀማጠል የሚያስቡበት ዘመን ነው። ምናልባት ዛሬ በሌሎች እጅ ያለው ሀብት በእኛና በሕዝባችን ላይ ቢሆን ኖሮ በታማኝነት ለተራበ እንሰጣለን ወይ? ለተቸገረ እንሰጣለን ወይ? ለእኔ የሰጠው ለሁሉ ይስጠው ነው የምንለው። እግዚአብሔር የሚሰጠው እኮ በእኛ በኩል ነው። የእግዚአብሔር እጁ እኮ እኛ ነን። እግዚአብሔር የሰጠን የእኛ ብቻ አይደለም፣ የሌሎችም ድርሻ ነው። እንዲሁ የተጨነቅንለትን ነገር እኛ ያለፍን ቀን ማንም ይራኮትበታል። ገንዘባችን ያለ ውለታ ተበትኖ ያልቃል። በሚያልፈው ገንዘብ የማያልፍ ስራ እንስራበት። ያላቸውን የማያዩ ዛሬን አይኖሩም። ሁል ጊዜ ነገ፣ ሁልጊዜ ነገ፣ ሁልጊዜ ነገ የሚሉ ናቸው። የሰው ዕድሜ ጥቂት መሆኑን የማያውቁ ናቸው። የሰው ዕድሜ 24 ሰዓት እንኳን ማይሞላ ከፀሐይ መውጣት እስከ መጥለቅ ድረስ ያለው ክፍለ ጊዜ ነው። በዚህ ዓለም ላይ ያለን ቆይታችን እጅግ አጭር ነው። ዛሬን መኖር አለብን። ዛሬ እግዚአብሔር ያዘዘን መተግበር አለብን። ዛሬ የተፈቀደውን ደስታችንን መኖር አለብን። የኛ ቀን ዛሬ ናት። የኛ ደስታ ቀጠሮ ላይ ሳይሆን ዛሬ ላይ ያለች ሀብታችን ናት። ብዙ ሰው ዛሬን ችላ ብሎ ነገን ለመውረስ ይጓጓል። ዛሬን በትክክል ስንኖር ነገ ላይ እንደርሳለን። ያላቸውን የማያዩ ቁሳውያን ናቸው። ሕይወትን መኖርን የመሰረቱት ንብረት ላይ ነው። ቢታመሙ በገንዘባቸው እንደሚታከሙ ነው የሚያስቡት። ገንዘብ መድኃኒት ይገዛል እንጂ ጤና አይገዛም። ትልልቅ ሐኪም ቤት ያደርስ ይሆናል እንጂ ፈውስ አያመጣም። አልጋ ይገዛ ይሆናል፣ እንቅልፍ አያመጣም። ሰው ይኮለኩል ይሆናል፣ ወዳጅ ግን አያፈራም። የገንዘብ አቅሙ እጅግ አነስተኛ ነው። ያላቸውን የማያዩ ቁሳውያን ናቸው። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። ያላቸውን የማያዩ ሰዎችን ይሄ አለህ ይላቸዋል። ምንድነው ያላችሁ? እግዚአብሔር የሰጣችሁ ነገር ምንድን ነው? የመንፈስ ቅዱስ ብርሃን ወደ እናንተ የሚመጣው አዲስ ጸጋ ለመስጠት ሳይሆን ያላችሁን በረከት እንድታዩት ለማድረግም ነው። የእግዚአብሔር ብርሃን ከሁላችን ጋር ይሁን። አቤቱ ጌታችን እናመሰግንሃለን።
ለዘመን ጥንት ለመኖርህ ዳርቻ የሌለ ስምህ እግዚአብሔር የሆነው በእኛ ልትጠራ ልትመሰገን የወደድክ ጌታ ተመስገን። እኛ ባሪያዎች ያለንን ባለማየት የምንሰቃይ የምንባክን ሰዎች ነን። ለአንተ ምስጋና ለማቅረብ ገና ጸሎት ያልሞላም ስለት ያልደረሰም እንላለን። ለምነን ከምንቀበለው አስበህ የሰጠህን ይበልጣል። ሰው መሆን አስበህ ሰጠህን። መዳናችን አስበህ ሰጠህን። ሚሊዮን ዓመት ብንኖር ሚሊዮን ጊዜ ብንቀበል ከተቀበልነው አይበልጥም። እርሱም መዳናችን ነው። የዘመናት ቅዱስ እግዚአብሔር ያለንን እንድናይ ዓይኖቻችንን አቤቱ አብራለን። በእይታ የምንሰቃይነን፣ የእይታ ችግር ያለብንን፣ የቅርቡንም የሩቁንም ማየት ማንችልን። አቤቱ መንፈሳዊ ኩልህን እንድትሰጠን አጥርቶ ለማየት እንድታበቃን በጽኑ እንጠይቀሃለን። ይህን ጊዜ ስለሰጠህን እንፈጽመው ዘንድ ደግሞ ስላገዝከን በጌታችን በኢየሱስ ክርስቶስ ምስጋና ለአንተ እናቀርብልሃለን። ዛሬም ዘወትርም ለዘላለሙ በማይፈጸም ዘመን አሜን።